ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 25 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። እንደተለመደው ላይክ እና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በሰላም ጠሉና ዘራፊው የኦነግ ሸኔ ቡድን ላይ የተወሰደ ያለው ጠንካራ እርምጃ በአመርቂ ድል ታጅቦ ቀጥሏል። በዛሬው ዕለትም በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ዳጪ ወረዳ ጀግናው የሀገር መከላከያ ሰራዊት ከዞኑ ጥምር ኃይል ጋር በመቀናጀት በወሰደው የተጠና እርምጃ የቡድን ሁለት ከፍተኛ አመራሮች ጨምሮ 10 ሲደመሰሱ 4 መማረካቸውን ከስፍራው በተለይ ለአዲስ ምንጭ የደረሰው ሰበር መረጃ ያመለክታል። ኦፕሬሽኑ የተካሄደው በተጠቀሰው ወረዳ ቡርቁቄ ሮበሌና ጋለ ሞልቻ በተባሉ ቀበሌዎች ለጥፋት ሲንቀሳቀስ በነበረው የኦነግ ሸኔ ቡድን ላይ ሲሆን የመከላከያ 44ኛ ክፍለ ጦርና ጥምር ኃይሉ ባደረጉት የተቀናጀና በልዩ የመረጃ ክትትል በተፈጸመ ጥቃት ከተደመሰሱትና ከተማረኩት በተጨማሪ ታጥቀዋቸው የነበሩትን የቡድንና የነፍስ ወከፍ መሳሪያዎች ከመሳል ተተኳሾቻቸው ጋር በቁጥጥር ስር መዋል ተችሏል። ክቡራትና ክቡራን ይህን ዜና እያዘጋጀን በነበረበት ወቅት በደረሰን ተጨማሪ ልዩ መረጃ በኦፕሬሽኑ ከተማረኩት የሸኔ አባላትና በእጃቸው ከተገኙ የሰነድ ማስረጃዎች በመነሳት የቡድኑ 5 የከተማ የሴል አባላት ማምሻውን በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ለማወቅ ችለናል። ወደ ሁለተኛው ሰበር መረጃ ስንሸጋገር በሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ የተሰማራው የማዕከላዊ ጋሻ ኮር የሰራዊት አባላት ባደረጉት ድንገተኛ አሰሳና ፍተሻ ሰላም ለማደፍረስ ሲቅበዘበዝ በነበረው ጸረ ሰላም ቡድን ላይ የማያዳግም እርምጃ የተወሰደ ሲሆን ለጥፋት የተዘጋጁ የነፍስ ወከፍ መሳሪያዎችን በቁጥጥር ስር መዋላቸውን የጽናት ክፍለ ጦር ምክትል አዛዥ ለኦፕሬሽናል ተወካይ ሻለቃ መለስ አስማማው ተናግረዋል። ሻለቃ መለስ እንዳሉት ክፍለ ጦሩ የጸረ ሰላም ኃይሎችን ህገወጥ ተግባር በየጊዜው በማክሸፍና በማምከን የሀገርንና የህዝብን ሰላም በታላቅ ቁርጠኝነት እያስጠበቀ ይገኛል። መቶ አለቃ ሳምሶን ከበደ በበኩላቸው አሁን ላይ በየጫካው ተበትኖ በተራ ሽፍትነት የዘረፋ ተግባር ላይ የተሰማራው የጽንፈኛውና የሸኔ ቡድንን እስከ መጨረሻው ለመደምሰስ ከመቼውም ጊዜ በተለየ ሁኔታ ሰራዊቱ ዝግጁ መሆኑን ገልጸው የጥፋት ቡድኑን በገባበት ገብተን የመደምሰሱ ስራ ተጠናክሮ ይቀጥላል ብለዋል። በተመሳሳይ ጋሻ ኮር አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ ዞን እየተንቀሳቀሰ በህዝብ ላይ ኢሰብአዊና ቁሳዊ ጉዳት ሲያደርስ በቆየው አሸባሪው የሸኔ ቡድን ላይ በወሰደው እርምጃ ታጣቂዎችን በመማረክ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን በቁጥጥር ስር መዋሉ ተገልጿል። በላሊበላ ከተማ የተቀበረ የከባድ መሳሪያ ተተኳሽ መገኘቱን ከአንድ ሚዲያ ያገኘነው መረጃ ያመለክታል። በታሪካዊቷ የላሊበላ ከተማ ደብረ ዘይት ቀበሌ ልዩ ስሙ ማር ሙዚየም ተብሎ በሚጠራው አካባቢ ለተጨማሪ ግንባታ የሚሆን ቦታ ሲደለደል የቆየና የተቀበረ የከባድ መሳሪያ ተተኳሽ መገኘቱን ላስታ ላሊበላ የተባለው የሚዲያ መረብ ነው ያመለከተው። ይህ በቁፋሮ ወቅት የተገኘው ተተኳሽ ቀደም ሲል በአካባቢው በነበረው የሰላም መደፍረስ ወቅት ህወሓት ታጣቂዎች ቀብረውት የነበረ እንደሆነም ታውቋል። የግንባታ ቦታውን የማስተካከል ስራ በሚሰራበት ወቅት የተገኘው የተተኳሽ በአካባቢው ነዋሪዎች ላይ ሊያደርስ የሚችለውን አደጋ ለመከላከል ጥንቃቄ የተሞላበት እርምጃ እየተወሰደ እንደሚገኝም ሚዲያው ጨምሮ ገልጿል። ወደ ዕለቱ አበይት ዜና ስንሸጋገር ደግሞ በኢኮኖሚ ራሱን ያልቻለና ከልመና ጥገኝነት ያልተላቀቀ ሀገር ሉዓላዊነቱ በአደጋ የተከበበ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህን በአበክሮ የገለጹት በዛሬው ዕለት የኢትዮጵያ ታምርት ኤክስፖ መክፈቻ ላይ ባደረጉት ለየት ያለ ንግግር ነው። ክቡራትና ክቡራን ከጠቅላይ ሚኒስትር አብይ አህመድ የዛሬው ንግግር ቀጣዩን ተከታትለን እንመለስ። እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው።
ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላለ ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ ግለሰብ ደግሞ በነፃነት ማሰብ በነፃነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ ነፃ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። የዛሬ 4 ዓመት ኢትዮጵያ ታምርት ሲባል አሁን ባየነው ውጤት ልክ በፈጠነ ጊዜ የምርቱ አይነት ሰፍቶ ጥራት አድጎ የኢትዮጵያን ፍላጎት በዚህ ልክ ይመልሳል ብለው የሚያምኑ ሰዎች ጥቂቶች ሊሆኑ ይችላሉ። ነገር ግን የአቻምናውን ኤክስፖ መጥቶ የጎበኘ ማንኛውም ሰው የዘንድሮውን ሲጎበኝ ኢትዮጵያ ምን ያክል በጥራት በአይነት እያደገች እንዳለች ለመገንዘብ ለመማር ለማወቅ አይቸገርም። በዚሁ አጋጣሚ ክቡር ሚኒስትር መላኩ 150 ሺህ ገደማ ሰዎች እንደሚጎበኙ ይጠበቃል ብሎ ነበር። የአዲስ አበባ ከተማ ነዋሪዎች፣ የዩኒቨርሲቲ መምህራንና ተማሪዎች፣ የሃይ ስኩል ተማሪዎችና መምህራን ይህ ኤግዚቢሽን እንዳያመልጣችሁ። በጣም በርካታ ትምህርት የሚገኝበት ለመፍጠር ሰው ለመሆን ለማደግ በውስጣቸው የተደበቀውን ብቃት ኢግናይት ለማድረግ የሚያስችሉ ፕሮዳክቶች ስላሉ የምትማሩ የምታስተምሩ መነገድ ማምረት የምትመኙ የምታስቡ ሰዎች በዚህ ስፍራ እየመጣችሁ የነዚህን ድንቅ ኢትዮጵያውያን የአእምሮና የእጅ ስራ ብትጎበኙ በነፃ ብዙ እውቀት ትገበያላችሁ ብዬ አምናለሁ። እኔም ዛሬ በጣም ብዙ ትምህርት አግኝቻለሁ እና 150 ሺህ ሰው በቂ ስላልሆነ በተቀናጀ መንገድ ተማሪዎች፣ መምህራን በስፋት መጥተው ሊጎበኙ እንደሚገባ በጽኑ አምናለሁ። የኢትዮጵያ ታምርት እንቅስቃሴ ምንም እንኳን በእድሜው ለጋ ቢሆንም ገና 4 ዓመት ቢሆንም ንቅናቄውን ከጀመር በከፍተኛ ደረጃ ግን ሪስፖንድ እያደረገ ነው። ዘንድሮ ሀገራችን ኢትዮጵያ የ10.2% ጂዲፒ ግሮዝ ታመጣለች። ይህ የጂዲፒ ግሮዝ በቅርቡ የወርልድ ባንክና የአይኤምኤፍ ዓመታዊ ስብሰባ ሲደረግ 9.2% እድገት ኢትዮጵያ ታመጣለች። ከአፍሪካ ቀዳሚው እድገት የኢትዮጵያ እንደሆነ ወርልድ ባንክና አይኤምኤፍ ተንብየዋል። ይህንን ትንበያ ኢንዱስትሪያሎች በቀላሉ ማየት የለባቸው። በኢትዮጵያ መንግስትና በአይኤምኤፍ መካከል በዘመናት መካከል የ1% የፕሬዲክሽን ዲፍረንስ ኖሮ አያውቅም። እኛ 10 ስንል እነሱ 7፣ 6 የሚሉት 9 ብለው እኛ 10 ካል ምን ያክል የተቀራረበ ፕሬዲክሽን እንዳለ ያሳያል። የዘንድሮ የ10.2% እድገት የሚረጋገጠው ፕራይመሪሊ ኢንዱስትሪውና ኢትዮጵያ ታምርት በፈጠሩት ንቅናቄ ስለሆነ ለዚህ እድገት የእናንተ አስተዋጽኦ ከፍተኛ ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። ከማክሮ ኢኮኖሚክ ሪፎርም በፊት በውጭ ምንዛሪ ግኝት ኢትዮጵያ የነበረባትን ፈተና ሁላችሁም ታውቃላችሁ። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ $3 ቢሊዮን ያላለፈ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው $3 ቢሊዮን። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን $10 ቢሊዮን ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ትልቅ ድል ነው። የዚህ ድል ፋውንዴሽን መሰረት ደግሞ ኢንዱስትሪ ነው።
ለዚህም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ኢትዮጵያ ታምርት ስንጀምር የማኒፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኒፋክቸሪንግ እድገት ብቻ። ይሄ ሊመጣ የቻለው የኢትዮጵያ ታምርት ንቅናቄ በኤክስፖርቱ ያመጣው ውጤት፣ በተኪ ምርቶች ያመጣው ውጤት በተሟላ መንገድ እንዲሳካ ማኒፋክቸሪንግ ያሳየው እድገት ነው። ለምሳሌ በተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይህን እናንተ ባታመርቱ ኖሮ 14.5 ቢሊዮን ዶላር የምናገኝበት መንገድ አታካች ስለሆነ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። ነገር ግን ስላመረታችሁ በ4 ዓመት ውስጥ 14.5 ቢሊዮን ገደማ ኢምፖርት መተካት ተችሏል። በሚቀጥሉት 4 ዓመታት በብዙ እጥፍ እንደሚያድግ ምንም ጥርጥር የለውም። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኦልሞስት 1000 ፕላንት ማለት ነው። ይህ ምን ያክል በኤምፕሎይመንት በኤክስፖርት በተኪ ምርት ሚናው ምን ያክል ሰፊ እንደሆነ ለእናንተ መንገር አስፈላጊ አይደለም። ባለፉት 4 ዓመታት ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። 3000 ተጨማሪ ኢንቨስተር መሳብ የቻለ ንቅናቄ የሚጎሉትን ነገሮች ለቅመን ማረቅ ማስተካከል ከቻል ብዙ ሺህ ኢንዱስትሪያሊስቶችን መፍጠር እንችላለን ማለት ነው። ከዚህም አንጻር የኢትዮጵያ ታምርት በኤክስፖርቱ በስራ መፍጠር ዘርፍ ካመጣው ውጤት ተጨማሪ ሰዎች መፍጠር መስራት ፋብሪካ መትከል እንዲችሉ ያስቻለ ስራ ስለሆነ ለዚህ ስራ ስኬት ኢንዱስትሪያሊስቶች፣ የስራ አመራሮች፣ አጠቃላይ የተሳተፉ ስቴክሆልደሮች ላደረጉት ጉልህ አስተዋጽኦ በራሴና በኢፌዴሪ መንግስት ስም የከበረ ምስጋና ማቅረብ እወዳለሁ። ኢትዮጵያ ትልቅ ማርኬት ያላት ሀገር ብትሆንም በአፍሪካ ውስጥ ያለውን ገበያ ለመቀራመት ከፍተኛ እድል ያላት ሀገር ስለሆነች አእምሯችሁን ማምረት ብቻ ሳይሆን የአፍሪካን ማርኬት ለመሻማት በሚያስችል መንገድ ማዘጋጀት ያስፈልጋል። ከዚህም አንጻር መንግስት የራሱን ሆምወርክ የሚሰራ ይሆናል። ክቡራት አምራቾች፣ ኢንዱስትሪያሊስቶች፣ አንዳንድ ኢትዮጵያውያን ህይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈለጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። የኢኮኖሚ አርበኛ ለመሆን ደግሞ ግብር መክፈል ብቻ ሳይሆን ኮንትሮባንድ፣ ሌብነት፣ ሾርትከት በመንግስትም በእናንተም ሳይድ ያለውን እያረቁና እያስተካከሉ መሄድ የእውነተኛ አርበኝነትን ስሜት መላበስ ያስፈልጋል። ከዚህ አንጻር በተሰራው የምንኮራ የምናመሰግን ሲሆን ተጨማሪ ጥረት ከናንተ ይፈልጋል። ከዚህ ጥረት ውስጥ አንደኛውና ዋነኛው ኢትዮጵያ ውስጥ እስካሁን እየተመረቱ ካሉ ምርቶች በተጨማሪ 96 አይነት ምርቶች ተለይተዋል። ልናመርታቸው የምንችላቸው፣ ልናመርታቸው የሚገቡ፣ ልናመርት ስንችል ከውጭ የምናመጣቸው 96 ገደማ ታይፕስ ኦፍ ፕሮዳክሽን ኢትዮጵያ ውስጥ መጀመር ይቻላል። ይሄን ለማድረግ ልየታው ስላለቀ በእናንተ በኩል መረጃውን ከኢንቨስትመንት ኮሚሽን ከኢንዱስትሪ ሚኒስቴር በመውሰድ እነዚህን ዘርፎች
በፈጠነ መንገድ በመተካት ከውጭ የምናመጣቸው ምርቶች ማስቀረት ይኖርብናል። ለምሳሌ በኮንስትራክሽን ዘርፍ በቅርቡ የሴራሚክስ ፋብሪካ እናስመርቃለን። ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። እነዚህን የሴራሚክስ አምራቾች ወደ ፖርስሊን፣ ግራናይት፣ ማርብል ማሳደግ አለብን። ድንጋይ መሸከም የለብንም። ለዚያ በቂ የሆነ ግብአት ኢትዮጵያ ውስጥ ስላለ ያን እየለያችሁ ማምረት ከሁላችሁ የሚጠበቅ ይሆናል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። እናንተ ስራ ስለምታውቁ፣ ስራ ስለምትፈጥሩ፣ የስራም ጉዞ ስለሚገባችሁ በድፍረት ልነግራችሁ የምፈልገው ነገር የ10.2% እድገት ብቻ ሳይሆን ኢትዮጵያ አስደናቂ በሆነ መልኩ በግብርናው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከሁሉ በላይ ደግሞ በቴክኖሎጂ በጣም ፈጣን የሆነ እድገት እያሳየች ያለች ሀገር ናት። በብዙ ፕሮዳክቶች ለኛ ኮንሰምሽን ብቻ ሳይሆን ለአፍሪካ ማርኬትም ማቅረብ የቻለች ሀገር ናት። ከመከላከያ አንጻር እንኳን ብንወስድ የዛሬ 4-5 ዓመታት ከውጭ እናስገባቸው የነበሩ ምርቶች ጥቂት የማይባል የምርት አይነት ዛሬ ከ6 በላይ የአፍሪካ ሀገራት እየሸጠ እንገኛለን። በመከላከያ ምርት ራስን መቻልና መሸጥ፣ በልብስ ራስን መቻልና መሸጥ፣ በመድኃኒት ራስን መቻልና መሸጥ፣ እነሱን ለማምረት የሚያስችሉ ማሽነሪዎች ማምረትና መሸጥ እየቻልን ስንሄድ የምንወዳት ሀገራችን በተሟላ ቁመና የተሰራች ትሆናለች። ከኛ አንጻር ያቀድነው፣ የተለምነው፣ ያሰብነው ከሞላ ጎደል በሚያስደንቅ ሁኔታ በፈጣሪያችን እርዳታ እየተሳካልን ኢትዮጵያ እየተሰራች እንደሆነ በአይናችሁ እያያችሁ ይመስለኛል። በድፍን አፍሪካ ያለው ምኞት በእኛ ልክ በሁሉም ዘርፍ የመጣ እድገትና ሲሰራ የሚታይ ሀገር ማየት የብዙ ዜጎች ምኞት ነው። እኛ ይህን እድል እንጠቀም፣ እንተባበር፣ በጋራ እንስራ፣ ከጉድለት እንማር፣ ለላቀ ውጤት ለላቀ አቺቭመንት በምቀኝነት መንፈስ ሳይሆን በትብብር መንፈስ አብረን እንቁም። የኢትዮጵያን ብልጽግና በጋራ እናረጋግጥ። ኢንዱስትሪና ማምረት ለብልጽግና፣ ለነጻነት፣ ለክብር ወሳኝ መሰረቶች ስለሆኑ በጋራ መሰረት እንድናቆም ጥሪ እያቀረብኩ ኢትዮጵያ በልጆቿ ጥረት በልጆቿ ምርት ታፍራና ተከብራ ለዘላለም ትኑር። እጅግ አድርጌ አመሰግናለሁ። የሚያዝያ 25 ቀን 2018 ዝግጅታችን ይህን ይመስል ነበረ። ክቡራትና ክቡራን ከመውጣታችሁ በፊት ላይክና ሼር እያደረጋችሁን ትወጡ በአክብሮትና በፍቅር እንጠይቃለን። የአዲስ ምንጭ የምን ጊዜ መልእክት ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን የሚል ነው። ሰላም ለመላ የሰው ዘር ይሁን። ሰላም ይሁን።